ሴት ልጅ አንዴ ከጠላችህ አለቀ። የዓለም ሰው ቢሰበሰብ ወደ ልቧ ማንም ሊመልስ አይችልም። አይደለም ቤተሰብ ማለት ነው። የዓለም ሰው እያልኩ ነው። ቢሰበሰብ ወደ ልቧ ማንም ሊመልስ አይችልም። አንዴ እንዳትወጣ ከልቧ። በዛው ተቃራኒ አንዴ ከወደደችህ ለምን የዓለም ሰው አይሰበሰብም ጉዳዩ አይደለም። መስማት ነው። አንተን ትወዳለች። እሺ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴት ወደ እርሳቸው ጋር መጥታ ጥያቄ ጠየቀች። እኔ ከባሌ መለየት ፈልጋለሁ፣ መፋታት ፈልጋለሁ አለች። ነቢያችን ሰለላሁ ዐለይሂ ወሰለም ችግራቸውን አይተው መፍትሄ ሊያደርጉላቸው ፈለጉ። ምንድነው ችግርሽ? በሱ ላይ ያየሽበት ችግር አለ ወይ ሲሏት ምንም ችግር አላየሁበትም አለች። ምንም ጥፋት የለውም ማለት ነው። ምንም ጥፋት የለውም በእኔ ላይ አለች። ታዲያ ምንድነው እንድትለይ ያነሳሳሽ ነገር ሲሏት ጊዜ በቃ ልቤ ሊወደው አልቻለም አለች። እኔ ከዚህ በፊት 6 ዓመት ሆኖኛል ኒካ አስሬ ነበርና ያለሁት በሰው ሀገር ነው እና አመጣሻለሁ እያልኩኝ ሁለቴ ቃል ገብቼላት ሳላመጣት ቀረሁኝ። በፋይናንስ ጉዳይ ሊስተካከልልኝ አልቻለም እና በመሀልም አጋጣሚ እሷ የሆነ ጊዜ ላይ በቃ ከዚህ በኋላ ስትዘጋጅ ደውል ብለኝ 3 ወር አካባቢ ዘጋችኝ። በዘጋችበትም መሃል አጋጣሚ ራሷ ጉዳዩን ጨርሳ ፕሮሰስ ጨርሳ ቀጥታ ወዳለሁበት መጣች ማለት ነው። ከመጣች በኋላ ኒካ ፍታልኝ የሚል ጥያቄ ያቀረበች። እኔ ደግሞ በጣም ነው የሚወዳት መፍታት ፍቃደኛ አልሆንኩኝም እና እንዴት ይሻላል? በጣም ስለሚወዳት ምናልባት ችግርም እንዳይደርስባት ፈልጋለሁኝ። ግን ችዬ የጠየቀችዋን ጥያቄ ቢፈጽም ጥሩ ነበር፣ ግን አልቻልኩኝም። በጣም ስለሚወዳት ይህንን ነገር ማድረግ አልቻልኩኝም። እንዴት ይታያል? እስኪ እንዴት ነግረኝ ነበር። እሺ ያለውን ችግር ጠይቃት መስተካከል ያለበት ነገር ካለ ያንን ለማስተካከል መሞከር፣ ካልሆነ ደግሞ ቤተሰቧ ጋር ሽማግሌዎችን መላክ ለመስማማት መሞከር በመካከላቸው ልክ ያለኝ እዛም ልኬ እንዲለያዩ አንፈልግም እና የሰፈር ልጅ ነች ልጅቷ። በነገራችን ላይ እንዲለያዩ አንፈልግም፣ እኛ እንዲጋቡን የምንፈልገው እነጋገሩና ሁለታቸው ይጨርሱ የሚል ነገር ነው የሰጡኝ። እኔ ደግሞ መፍታት አልቻልኩኝም። እንዴት ይሻል እንደሆነ አላውቅም። ብቻ አላህ ጣልቃ ይገባበት። እንግዲህ አንደኛ ካንተ ነው። ቀደም እንዳልኩት አንተ ላይ እንዲስተካከል የምትፈልገው ያላት ችግር ካለ ያንን ለማስተካከል መሞከር፣ አናግራትና ቀረብ ብለህ ያንን ከሌለ ካንተ ላይ ምንም ችግር ሳታገኝበት መለያየት ብቻ ከሆነ የፈለገችው እንግዲህ ወደ ሌላ ተከብራቸው ቤተሰቦች ካሉ ለነሱ ሄዳ ሽምግልና መላክና እንዲያስማሟቸው ማድረግ። ከሁለቱ ውጭ ከሆነ ፍጹም አልፈልግም ብላ ቢካለች የዛኔ እንግዲህ መለያየት አባባቸው ወይ በመልካም አስተዳድሯቸው፣ ካልቻላችሁ ደግሞ በሰላም ተለያቸው ብሎ ተናግሯል በነቢያችን ሰለላሁ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴት ወደ እርሳቸው ጋር መጥታ ጥያቄ ጠየቀች። እኔ ከባሌ መለየት ፈልጋለሁ፣ መፋታት ፈልጋለሁ አለች። ነቢያችን ሰለላሁ ዐለይሂ ወሰለም ችግራቸውን አይተው መፍትሄ ሊያደርጉላቸው ፈለጉ። ምንድነው ችግርሽ? በሱ ላይ ያየሽበት ችግር አለ ወይ ሲሏት ምንም ችግር አላየሁበትም አለች። ምንም ጥፋት የለውም ማለት ነው። ምንም ጥፋት የለውም በእኔ ላይ አለች። ታዲያ ምንድነው እንድትለይ ያነሳሳሽ ነገር ሲሏት ጊዜ በቃ ልቤ ሊወደው አልቻለም አለች። ከዕለታት አንድ ቀን ከጓደኞቹ ጋር ቆሞ አይተዋለች። ቁመና ወረድ ብሎባታል። ቁመና ወረድ ስላለባት በቃ ከልቧ ላይ ያ ፍቅርና ፍላጎት ወጣ። ነቢያችን ሰለላሁ ዐለይሂ ወሰለም ጫና ሊያደርጉባት አልፈለጉም። አይ ተገደስ ተቀመጭ በቃ አሏት። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እንግዲህ ካልወደደችህ ከአንተ ጋር አብራ መኖር ካልቻለች ፍላጎቷ ካልሆነ አታስጨንቃት፣ ፍታት አሉት። አንቺም በሱ ላይ ምንም ችግር ሳታገኝበት እንከን ሳታገኝበት ስለሆነ ፍቺ የጠየቅሽው ሲያገባሽ ጊዜ የሰጠሽን ጥሎሽ ወይንም መህር መልሽለት አሏት። ምን ነበር የሰጠሽ ሲያገባሽ አሏት። የአትክልት ስፍራ መሬት ነበር የሰጣት። ገብታችኋል? መሬት ነበር የሰጣት።
ሀል ተሩዲነ ለሁ ሐዲቀተሁ አሏት። ሲያገባሽ ጊዜ ሰጠሽን ጥሎሽ የአትክልት ስፍራ መሬትን ትመልሽለታለሽ አሏት። ወዚያድ ያ ረሱላህ አለች። አረ ተጨማሪም ካስፈለገ መልሳለሁ ብቻ ይፍታኝ አለች። ነቢያችን ሰለላሁ ዐለይሂ ወሰለም ፈገግ አሉና አይ ጭማሪ አያስፈልግም፣ ግን ሲያገባሽ ጊዜ የሰጠሽን ጥሎሽ ወይንም መህር ብቻ መልሽለት አሏት። ፈሩዲ ለሁ ልሐዲቃ ወጠሊቅሃ አሉት። እርሱ አንቺም የአትክልትን ስፍራ መልሽለት፣ አንተም ደግሞ ፍታት አሉት። ስንት ፍች ፍታት? አንድ ፍች ፍታ አሉት። ለምን? ምናልባት ከዚያ በኋላ ልቧ ተመልሶ መመላለስ ሊችሉ ስለሚችሉ ማለት ነው። ከዚያ በኋላ ወጠሊቅሃ ጠልቀተን አሉት። አንዲት ፍችን ፍታት አሉት። ከዚያ በኋላ አንድ ፍች ፈታ ሰው ማለት ነው። በአጠቃላይ ይሄ ስለዚህ ካልወደደች ተገደሰብ ያንን ነገር አወያይተ በሽምግልና እንዲስተካከል ማድረግ ጋር ነው። ነገር ከተባለ መፍታት ነው። አይ